ሰሞኑን በባህር ዳር ከተማ የዳኝነትና የፍትህ አካላት የትብብር መድረክ ተካሂዷል። የዳኝነትና የፍትህ አካላት ለመካከለኛና ከፍተኛ አመራሮች የ2018 ዓ.ም የሩብ ዓመት አፈጻጸምና የ5 ዓመት አሻጋሪ እቅድ ቀርቦ ውይይት ተደርጎበታል። የመነሻ ሀሳብ ያቀረቡት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንታ አግደው የዳኝነትና የፍትህ አካላት በሀገር ልማት ላይ አወንታዊ ሚና እንዳለው አብራርተዋል። ፍርድ ቤቶች የህግ የበላይነትን በማስፈን ረገድ ላለመግባባቶች ቀልጣፋ ፍትሃዊና ውጤታማ የሆነ መፍትሄ በመስጠት በሰዎች መካከል የሚደረጉ ውሎችን በማስፈጸም የውሎችን አስገዳጅነት በማረጋገጥ ለንብረት መብት ዋስትና በመስጠትና አስተማማኝ ጥበቃ በማድረግ ሰብአዊ መብቶችን በማክበርና በማስከበር በህግ አውጪውና ህግ አስፈጻሚው የመንግስት አካላት መካከል በህግ የተሰጣቸው የስልጣን ገደብ ስር ሆነው እየሰሩ መሆናቸውን ቁጥጥር በማድረግ ማህበራዊ ፍትህን በማስፈን አካታች ስርዓት እንዲኖር በማስቻል ለአእምሯዊ የፈጠራ ውጤቶች ጥበቃ በማድረግ ለንግድና ለኢንቨስትመንት እንደዚሁ ምቹ መደላደል በመፍጠር ለሀገራዊ ሁለንተናዊ እድገት ከፍተኛ ሚና ያላቸው ናቸው። ፍርድ ቤቶችና ከሀገር እድገት ከክልል እድገት የተነጠሉ አይደሉም። የክልሉ ፍትህ ቢሮ ዋነኛ የሆነ የህግ አስከባሪ ተቋም ነው። እንደምታውቁት አስፈጻሚ ተቋማት የምንላቸው አሉ አይደለም። አንዱ አስፈጻሚ ተቋም ነው። ግን ከአስፈጻሚዎች መካከል ደግሞ ዋነኛው የህግ አስፈጻሚ ወይም ቺፍ ሎ ኢንፎርስመንት ኦፊስ ተብሎ የሚታወቅ ትልቅ ኃላፊነት ያለው ነው። የፖሊሲ እና የህግ አማካሪ ነው። ህጎችን የሚያረቅ ፍትህ ቢሮ ነው። በክልሉ መንግስት የሚወጡ ህጎች ስለመፈጸማቸው የሚያረጋግጥ የመከታተል ኃላፊነት የተሰጠው ተቋም ነው። የወንጀል መከላከያ ስትራቴጂን ከሚመለከታቸው አካላት ጋር ሆኖ የመቅረጽ ምርመራን የማስተባበር ቴክኒካሊ የመደገፍ ጥፋተኞችን ወደ ፍትህ አደባባይ የማቅረብ በፍትሐ ብሔር ጉዳዮች ደግሞ የመንግስትና የህዝብን ጥቅም የሚወክል ትልቅ ኃላፊነት ያለበት ስለዚህ ከሀገር እድገት ከክልሉ የልማት እድገት ጋር ከፍተኛ የሆነ ቁርኝት ያለው ከፍተኛ ኃላፊነት ያለው ተቋም ነው ማለት ነው። ሌላው የፖሊስ ኮሚሽን ያው ትልቅ ተቋም ነው። ረጅም ታሪክ ያለው ተቋም ነው። እንግዲህ እነዚህ ተቋማት በአስፈላጊነታቸው የተነሳ መሰረታቸውም በጣም ራቅ ያለ ከፍተኛ ማለት ረጅም ዘመን ያስቆጠሩ እና በአገር ግንባታ ሂደት ውስጥ ወሳኝ የሚባሉ ተቋማት ናቸው። ከወንጀል ነፃ የሆነና ደህንነቱ የተጠበቀ ማህበረሰብ አካባቢ ሁኔታን በመፍጠር የኢንቨስትመንትንና የመስህብ መዳረሻዎችን በመጠበቅ ለነዋሪዎች የውጭና የሀገር ውስጥ አልሚዎች ከወንጀል ስጋት ነፃ ሆነው በክልሉ እድገት ላይ የራሳቸውን አስተዋጽኦ እንዲያበረክቱ በማድረግ ረገድ ከፍተኛ ድርሻ ያለው ተቋም ነው። ማረሚያ ቤት ይታወቃል። የዳኝነት የፍትህ ስርዓቱ ውጤት የሚታይበት የመጨረሻው ተቋም ነው። የማረም የማነጽና ታራሚዎችን ወደ ህብረተሰብ መልሶ በመቀላቀል ረገድ ኃላፊነቱን በአግባቡ መወጣት የወንጀል ደጋጋሚነትን በማስቀረት ወንጀል ጠል እንዲሁም አምራች ዜጋን በማፍራት ከፍተኛ የሆነ ወንጀል የመከላከል ሚና የሚጫወት ከመሆኑም ባሻገር የህግ የበላይነትን በማረጋገጥ ለክልሉ ልማት እድገት ከፍተኛ አስተዋጽኦ ያለው ተቋም ነው ማለት ነው። እንግዲህ የዳኝነትና የፍትህ ዘርፍን በሚፈለገው ልክ ጠንካራ ቁመና እንዲኖረው ማድረግ ካልተቻለ የክልሉን የአሻጋሪ እድገትና የዘላቂ ልማት እቅድ ማሳካት አዳጋች ያደርገዋል የሚል ነው ታሳቢ የተደረገው ማለት ነው። እንግዲህ የዳበረ የህግ ስርዓትና የህግ የበላይነት የተሳካ ኢኮኖሚ እድገት ለማረጋገጥ እና ርትዕ የሆነ ማህበረሰብ ለመፍጠር እንደ ቅድመ ሁኔታ የሚታዩ ናቸው በየትኛውም ሀገር። እዚህ ላይ የተጠቃቀሱ ዳታዎች አሉ። በዓለም ላይ 1 ቢሊዮን የሚሆኑ ሰዎች በየአመቱ አዳዲስ የህግና የፍትህ ችግር የሚገጥማቸው መሆኑን የህግ የፈጠራ ኢንስቲትዩት በ2020 ያጠናው ጥናት ይጠቁማል። በጥናቱ መሰረት 70% በላይ የሚሆኑ ሰዎች አጥጋቢ መፍትሄ አያገኙም ነው የሚለው። እንግዲህ ከ1 ቢሊዮን ቀሪዎቹ 30 ደግሞ መብታቸውን ለማስከበር ምን አይነት የህግ እርምጃ መውሰድ እንደሚችሉ እውቀቱ የላቸውም ይላልና እዚህ አካባቢ ያለው ክፍተት በአገር የልማት እድገት ላይ ምን ያክል ክፍተት እንደሚያመጣ ለማሳየት ነው። ከዛ ባሻገር የመንግስት ቅቡልነትንም ችግር ያመጣል። ህግ ካልተከበረ የመንግስት የመጀመሪያ ኃላፊነቱ ተብሎ የሚታወቀው ህግ የማስከበር ኃላፊነቱ ስለሆነ የመንግስት ቅቡልነት ወይም ሌጂቲሜሲ የሚባለው ላይም የራሱ ችግር ያስከትላል ማለት ነው። ኢትዮጵያ ባህላዊ ፍትህ ስርዓት ስትከተል የነበረች ሀገር ናት። እስከ 20ኛው ክፍለ ዘመን
አካባቢ ድረስ ከ20ኛው ክፍለ ዘመን በኋላ ዘመናዊ የሆነ የፍትህ ስርዓትን መከተል ጀምራለች። ግን ደግሞ በፌዴራልና በክልል በትይዩ የሆነ የፍትህ ተቋማት አደረጃጀት ተመስቶ ስራ የተጀመረው በ83 ነው። ሆኖም የኢኮኖሚ እድገቱን እና የማህበረሰብ ለውጡን እንዲሁም ዓለም አቀፋዊ ሁኔታውን ተከትሎ ለመጡ አዳዲስ ለውጦች በቂ ምላሽ ሊሰጥ እንዳልቻለ የተለያዩ ጥናቶች ያሳያሉ። ማለት እስካሁን ስንሄድበት የነበረው የፍትህ ስርዓት ማለት ነው። ያም ሆኖ ግን በአገሪቱ ከፍትህ ስርዓቱ አንጻር የሚታዩ ደግሞ ግሉህ የሰብአዊ መብት ጥሰቶች፣ ከባድ የሙስና ወንጀሎች፣ ሰፋፊ አፋኝ የሆኑ የህግ ማዕቀፎች የነበሩበት፣ የዲሞክራሲ የፍትህና የደህንነት ተቋማት ላይ የነበሩ ችግሮች እነዚህ ታሳቢ ተደርገው ከፍትህ ስርዓት ማሻሻያ ፕሮግራሙ በኋላ እንደ አገር አቀፍ የዳኝነትና የፍትህ አካላት የትራንስፎርሜሽን እቅድ ከ2016 እስከ 18 በዚህ ዓመት የሚጠናቀቅ ተግባራዊ የሚደረግ ታቅዷል። እሱ ነው ተግባራዊ እያደረግን ያለ ነው። በመካከልም የተደረጉ ብዙ ማሻሻያዎች አሉ። በተለይ አማራ ክልልን ስናይ የቀደመ የመንግስት አስተዳደር ልምምድ ያለው ህዝቡም ለህግ የበላይነት ከፍተኛ ቦታ የሚሰጥ የዳበረ ስርዓት ያለው ክልል እንደሆነ ይታወቃል። የክልሉ የዳኝነትና የፍትህ ተቋማት እንደ ሀገር ከፍተኛ አበርክቶ የነበራቸው የሌሎችን ክልሎች የሰው ኃይል ጭምር በማብቃት ስልጠና በመስጠት ከዚህ ክልል የሚሄዱ በአቃቢ ህግን በዳኝነት የሚሰሩ ባለሙያዎች አንቱ የሚባሉ ትላልቅ ሰዎችን ያወጣ ክልል ነው። ከቅርብ ጊዜ ወዲህ ግን ችግሮች አጋጥመውናል ነው። አሁን ይሄ እንደ አንድ የእቅዳችን መነሻ ሆኖ ማገልገል አለበት፣ በቁጭት የምንነሳበት መሆን አለበት የሚል እይታ ስላለው ነው። እንደ ክልልም እያጋጠሙን ያሉ ችግሮች የፍትህም የዳኝነት አካሉም የራሱ ድርሻ ያለበት ነው። ስትራክቸራል የሆኑ ችግሮች ናቸው። እነዚህም በመፍታት ረገድ እቅዳችን ሚና ይኖረዋል ማለት ነው። እንደ ማህበረሰብ የመቻቻልና መከባበር እሴት መሸርሸር እና ያጋጠሙ የእርስ በርስ ግጭቶች እንደምታውቁት ቀጥተኛ ሚና ያላቸው እዚህ ላይ የዳኝነትና የፍትህ ዘርፉ ነው ማለት እነዚህ ነገሮች በማስተካከል እነዚህ ካልተስተካከሉ ደግሞ እኛ ተቋም ላይ ያላቸው ተጽዕኖ በጣም ከባድ ነው ማለት ነው። የመቻቻል የመከባበር እሴቶች አለመኖር ወደ ወንጀል ወደ መሳሰለው የሚመራ ነው። እሴቶች መሸርሸር ትክክለኛ ፍትህን በማረጋገጥ ረገድ ሐሰተኛ ምስክር የመሳሰለ ብዙ አይነት ችግሮች የሚመጡት ከዚህ ነውና የእርስ በርስ ግጭቱም በተቋሙ ላይ ከፍተኛ የሆነ ተጽዕኖ ይኖረዋል። ያው ግጭቶች አለመግባባቶች ቤዚካሊ መፈታት ያለባቸው በፍትህ አካላት ነው። በክልሉ የዳኝነትና የፍትህ ዘርፍ የሚስተዋሉ መሰረታዊ ችግሮች ምንድናቸው ነው? በዳኝነትና ፍትህ አካላት ትብብር ዙሪያ ተወያዮች የተለያዩ አስተያየቶችና ጥያቄዎችን አቅርበው ምላሽ ተሰጥቶባቸዋል። እስከታች ድረስ ያለው የአርሶ አደሩ ማህበረሰብ ልጆቻችንና እህቶቻችን እንዲሁ በእንደዚህ አይነት ሁኔታ የሚቸገሩ መሆኑን አውቀን እስከዚያ ድረስ መስራት እንዳለብን ይታየኛል። ህግ ማከርን፣ በፍርድ ቤት መከራከርን፣ በችሎት ጠበቃ ማቆምን ብቻ ሳይሆን ሁለንተና ህይወታቸው እስከታች ድረስ ተሳስሮ ሊቀረጽ የሚገቡ የማህበረሰብ ክፍሎች እንዳሉ ሁላችንም ተረድተን በሱ አግባብ በተለይ የፍትህ ሴክተሩ በዚህ አግባብ መንቀሳቀስ እንዳለበት የሚታየኝ ነገር ስላለ እሱን ነገር ሁላችንም ልንረባረብበት ይገባል የሚል እምነት አለኝ። የህግና የፍትህ ኢንስቲትዩቱ ያለበትን ፕሮግረስ በደንብ ያሳየ ለወደፊት ለዚህ አጠቃላይ ዘርፉ የተሻለ ፕሮግረስ ያለበት ነው። ፍርድ ቤትም ፖሊስ ላይም በአይናችን ያየናቸው የተሻሉ ፕሮግረሶች ያሉበት ናቸው። በዚህ በዲጂታላይዜሽን ላይ ማረሚያ ቤትም ጅማሮዎች አሉት። ፍትህ ቢሮ ላይም የተሻሉ በቴክኖሎጂ ይሰራባቸው አሰራሮች አሉና እነዚህን ይበልጥ አሳድገን በተሻለ መልኩ ትስስራችን ልናዳብር የምንችልበት መሆኑ የታዩባቸው ሰነዶች ናቸው። ለምሳሌ በህግ የተቀመጡ ስልጣኖችን እና ኃላፊነቶችን በአግባቡ ወደ ተግባር ለመውሰድ የሚያስፈልጉ የህግ ዝግጅቶች የስትራክቸር ኦርጋናይዝ ማድረግ ጉዳዮች ታቅደው ሊሰሩ ይገባል ያስባሉ። ለምሳሌ ተጨማሪም ደግሞ ይሄ በተደጋጋሚ ችግር የሚነሳበት በሌሉበት የሚሰጡ ውሳኔዎች አፈጻጸምን በሚመለከት ብዙ ጊዜ ሰዎች ከተወሰነ በኋላ የሚታየው ውሳኔው እንጂ ውሳኔው መፈጸሙን በሚመለከት ፍርደኞችን አድኖ መያዝ እና ወደ ማረሚያም እንዲገቡ ማድረግ ላይ የተወሰነ ጋፕ ስላለ በፖሊስ በኩልም እነዚህ ጉዳዮች ምን ታስቧል፣ በደንብ መታቀድ የለበትም ወይ የሚለው ቢታይ የሚል ነገር ስላለኝ ነው። ክቡር ፕሬዝዳንት ሲያቀርቡትም እንደነበረው
ከክልሉ ምንድነው የአሻጋሪ እድገትና ዘላቂ ልማት ጋራ ታስቦ ተሰናስሎ እዛ ጋር አብሮ አንድ አላባ ሆኖ መታሰቡ በአስተሳሰብ ደረጃ ኮንሴፕቹዋሊ ራሲ ማለት ነው። በዚህ ላይ ሙሉ እሳቤውን ይዞ ከክልሉ አውድ ጋር አገናኝቶ ከአገሪቱ ካለንበት አህጉር ከዓለም አቀፍ ጋር ያለንበትን ቦታ አይቶ የፍትህ አስተዳደሩ በልማት ስራ ላይ በእድገት አቅጣጫዎች ላይ ምን ኢምፓክት አለው የሚለው እንደዚህ አይነት እይታ መኖሩ አይ ቲንክ አሁን ለገጠሙን ችግሮች ለምን ብለን ወደ ኋላ ለመጠየቅና ለመሻሻል የሚያስችል ስለሆነ እኔ በጣም ትልቅ ነገር ነው ብዬ ነው የማስበው። ስለዚህ መመዘኛዎቹ ላይ የትኛውን ስራ የትኛውን ተግባር በምን መለኪያ ልንገመግም ነው የሚለው እኔ በደንብ መታየት ያለበት ይመስለኛል። ስለዚህ የስራ አፈጻጸም የሁሉም ተቋማት መመዘኛዎች ተናባቢ ቢሆኑ የግል የሆኑት የማይመለከተው አንዱ ተቋም ሌላ የማይመለከተውን እሱ እንደተጠበቀው ነው ማለት ነው። ወንጀልን ከመከላከል አንጻር እነዚህ ተቋሞች ምናልባት ማረሚያ ቤት የሚመለከተው ከማረሙ ማነጹ ላይ ሊሆን ይችላል። ግን ከፖሊስ ጀምሮ አቃቤ ሕግ ሙስናን በመከላከል አንዱ ትሬት እሱ ስለሆነ ማለት ነው። ሪል የሆነ ትሬት ስለሆነ ማለት ነው ተነስቷል በከተማ መሬት ወረራ ላይ እነዚህ ህገወጥ እንትኖች ላይ እና በዚህ ረገድ አንድ ራሱ ተቋሙ የህዝብ አመኔታን እንዲያገኝ የህዝብ አመኔታ ከሚገኝባቸው ዋና መለኪያዎች አንዱ በንጽህና መስራት ስለሆነ በሱ ረገድ እንደው እቅዱ ጎላ ብሎ ቢታይ የሚል ነገር አለ። ምክንያቱም ፍርድ ቤት ላይ ብቻ ዳኛ ላይና ፍርድ ቤት ሰራተኛ ላይ አተኩሮ ፖሊስ ላይ አቃቤ ሕግ ላይ ካልተሰራ ኢሜጁ ያው ነውና በዛ መንገድ ተናባቢ የሆነ ነገር ቢኖር የሚል ነው ያለኝ። ከወንጀል መከላከል ጋር በተያያዘ ነገር ግን እኔ በቅዱ ውስጥ የበለጠ መጉላት አለበት ብዬ የማስበው ልክ የማስቀጣት ምጣኔው ተብሎ እንደሚቀርበው ፍርድ ቤቶች ጥራት የፍርድ ጥራት ተብሎ እንደሚቀርበው እዚህ የመከላከል ስራ ላይ ህግ አክባሪ ዜጋ የመፍጠር የሚለው በቅዱ ላይ ቢዳብር ብዬ ስላሰብኩ ነው። ሌሎቹ የተቋም ግንባታ ጋር በተያያዘ መሰረተ ልማት ላይ እኔ ሁሉም ፍርድ ቤት እስከ ወረዳ ድረስ ያቀደዋል። በጦርነት የወደሙትንም ደረጃቸው የማይመጡትንም ዋይኖት አቃቤ ሕግ ዋይኖት ፖሊስ እዛ ደረጃ ድረስ ማለት ነውና እነዚህ ነገሮች በማረሚያ ቤት ቻለው ሲነሱ የሰማሁትና የተቋም ግንባታ የሚባለው የሰው ኃይልንም የመሰረተ ልማት ግንባታንም ከዲጂታላይዜሽን ባሻገር እየታሰበበት ቢሄድ የአማራጭ የፍትህ መስጫ አገልግሎቶችንም የፍርድ ቤት ብቻ አይመስለኝም ባህላዊ ፍርድ ቤቶች ማጠናከር አቃቤ ሕግ አለበት፣ ሌሎች ባለድርሻ አለበት። 80% ህብረተሰብ በዚህ ውስጥ አይደለም ያለው ጥናቶች እንደሚያሳዩትና ለ20% የሚያገለግል ኢንስቲትዩሽን እስከሚመስለኝ ነው አንዳንድ ጊዜና በዛኛው በኩል ህብረተሰቡ የኔ ነው ብሎ የያዛቸውን ሌጂቲሜት አድርጎ የተቀበላቸውን ስርዓቶች በመደገፍ ረገድም እኔ አብሮ ጎላ ብሎ በቅዱ ቢያዝ የሚል ለማንሳት ነው። አመሰግናለሁ። ህብረተሰቡም ሊያሳትፍ የሚችል ስራዎች ለምሳሌ የህብረተሰብ አቀፍ የወንጀል መከላከል ጋር የተያዘው ነገር እሱ በጣም ወሳኝ ነገር ነው። በተገቢ ሁኔታ ተጠቅመን እነዚህን ነገሮች የሚመለከታቸውን አካላት በሚመለከታቸው የመንግስትም የህብረተሰብም ተወካዮች ራሱ ህብረተሰቡም በተገቢ ሁኔታ ሊያሳትፍ በሚችል መንገድ የምንሄድበትም ሁኔታ በደንብ አድርገን በጥልቀት እያየን የምንሄድበት የአሰራር ስርዓት መዘርጋት እዚህ ላይ አንዱ ትልቅ ሁኔታ ሊወሰድ ይገባል፣ እርምጃ ሊወሰድበት የሚገባ እንደሆነ ነው የምወስደው። በዚህ በተከሳሽና ምስክሮች ጋር በተያያዘ ወደ ፍርድ ቤትም ሲቀርብ ያሉ ነገሮች በጣም መሰረታዊ የሆነ ጉድለት የነበረበት እንደሆነ በደንብ አድርገን እንየው። አሁን ዞሮ ዞሮ ገሌነ እንደዚህ ያለ የተቋም ነው የና መወነጃጀሉ ምንም ጥቅም የለውም፣ መተቻቸቱ ማለት ነው። ግን ለዚህ በደንብ አድርገን ይዘን ወደፊት ከችግር ለመውጣት ከተፈለገ ማለት ነው እስከምን ድረስ ሄደን እንዲቀርቡ የምናደርግበትን ሁኔታ እንፍጠር የሚለው ነገር በደንብ አድርገን ይዘን የምናይበት ሁኔታ ቢኖር የሚል ሀሳብ ነዚህ አካባቢ ጥብቅ የሆነ ስራዎች የሚሰሩበት ሁኔታ ቢኖር በተለያዩ ተቋማት እንትን እያሉ የፍትህ ስርዓቱ እንዲዛባ የሚያደርጉ አካሎችም ያሉ ካሉ እየወጣ የሚታይበት ሁኔታ ሊኖር ስለሚችል እሱ ላይ ያለው ነገር በደንብ አድርገን መስራት የምንችልበት ሁኔታ ቢኖር መውጫ እንትናችን መቼም በጋራ ተቀናጅተን ለጋራ ግብ ለአንድ አላማ በዛ መንገድ መስራት የምንችልበት ሁኔታ ሲኖር የራሳችን ስራ አለ፣ ነፃነታችን ተጠብቆ የምንሰራበት ግን
እነዚህ አሁን ያልናቸውን ነገሮች ግን ወደ አንድ ለማምጣት የምንችለው በዚህ መንገድ ስለሆነ የሚለው መወሰድ የሚችልበት ሁኔታ ቢኖር ነው። እዚህ ውሏችን በጣም ትልቅ አቅም የሚፈጥር ለሁሉም ተባብረን እንድንሰራ የሚያደርግ ተቀናጅተን እንድንሰራ ያንዱን ጎደሎ ያንዱን ክፍተት ተጋግዘን የምንሞላበትን ሁኔታ የሚፈጥር ብዬ ነው ማምነው። ከዚህ ጋር ተያይዞ እኔ ከዲጂታላይዜሽን ጋር ተያይዞ እኔ በተለይ ከማረሚያ ቤትና ከፍርድ ቤቶች ጋር ያለው የስማርት ችሎት እኔ በአንድ ፓኬጅ ውስጥ ቢታቀፍና ቢሰራ ምክንያቱም እኛም ለብቻ ጠይቀናል ራሱ ሲስተሙም አንድ ካልተናበበ በስተቀር አሁን እኔ በፍርድ ቤት በኩል ተጠይቆ ማረሚያ ቤቶች ጋር የሚከፈቱት በዛ ካልሆነ በስተቀር አሁንም ምን ተጠቀመው ቴክኖሎጂ እኛ ምናስገጥመው ሌላ ይሆናል ምን ይሆናል ላይናበብ ይችላል። ግን በተለይ ከችሎት ጋር ከስማርት ችሎት ጋር ተያይዞ ያለው ነገር በአንድ ፓኬጅ ተጠቃሎ ቢሰራ እንጂ አሁን እንደተባለው ሁሉም ከፍተኛ ፍርድ ቤት አሁን የስማርት ችሎት ተጀምሯል። ማረሚያ ቤት የላቸውም። ዝም ብሎ በቃ መጨረሻ ላይ ስትገመግመው ወይም ኢቫሉዌት ታደርገው ምንም የተሰራው ስራ የለም ማለት ነው። በአዲስ ፓራዳይም የህግ ማዕቀፍ ኑሮት እነዚህ ባለድርሻ አካላት ለዳኝነትና ፍትህ ስርዓት መጠናከር ተቋማዊ ቅርጽ ይዞ እየቀጠለ ያለው የኛ ክልል ነው። ሌላው ተሞክሮ የሚወስድበት ነው። በዚህ ደረጃ በጣም አንገብጋቢ የሆኑ የጋራ ጉዳዮች በቅድ እየተመለሱ እንዲሄዱ ጥረት ማድረግ በጣም ጠቃሚ ነው። እኛ የጠቅላይ ፍርድ ቤቱ አካል ነን። ይሄ መድረክ በጣም እንጠቀምበት ነው ብዬ ነው የማስበው። የጥናትና ምርምር ርዕሰ ጉዳዮች የምንለይበት የስልጠና ፍላጎት የምንለይበት ስለሆነ እንደ አንድ የጠቅላይ ፍርድ ቤት አካል መድረኮቹ ላይ እየተገኘን እንደዚህ ግብአት ብናገኝ በጣም ጠቃሚ ነው የሚል ኮሜንት አለኝ። ከዛ ውጭ ግን እኛ ያቀረብነው ፐርስፔክቲቭ ነው። ለቅድ ለስትራቴጂክ እቅዶች ለአመታዊ እቅዶች መነሻ የሚሆኑ ፐርስፔክቲቮች ናቸው ያቀረብነው። ከዛ ውጭ የ5 ዓመት እቅድ አቅደናል፣ የአመታዊ እቅድ አቅደናል። በዝርዝር ቅድም ያነሳዋቸው የተቋሙን የመሰረተ ልማት ችግር ከመቅረፍ አኳያ አግባብነት ያላቸው ጥራት ያላቸው ስልጠናዎችን ከመስጠት አኳያ የምርምር አቅሙን ኤክሲል ከማድረግ አኳያ እና ደግሞ የበጀት ችግሩንም የሚደግፍ ፕሮጀክት ከመቅረጽ ጋር የተያያዙ ስራዎች በዝርዝር እቅዶች የተቀመጡ ናቸው። እነሱ ስላልቀረቡ ነው ይሄን ባጭሩ ለማንሳት ነው። ከምልመላ ጥራት ጋር በተገናኘ የተነሱትንም ጉዳዮች አይ ቲንክ ከዚህ በኋላ ተቋማቱ ሃንድ ኦቨር አድርገውም የሚፈቱት ስለሚሆን ከገቡ በኋላ ግን ያላቸውን ብቃት አሳድገው እንዲወጡ ሰልጣኞቻችን ላይ ጥረት እናደርጋለን። ከሀብት ማስመለስ አንጻር የንብረት ምርመራ፣ ንብረት ማስመለስና ንብረት አስተዳደርን በተመለከተ አደረጃጀት በእኛ ተቋም ደረጃ ያስፈልገዋል። እስከታች ድረስ በተጠናከረ መንገድ አስኪደን የህግ የበላይነትን የምናረጋግጥበት የህብረተሰብን እርካታ ጭምር የምናገኝበት ስለሆነ በአግባቡ ሊሰራ ይገባል። ምሳሌ ተከሳሽን በተመለከተ የወንጀለኛ መቅጫ ስነ ስርዓቱ ፍርድ ቤት ያቅርብ ይላል። ይህን እንዴት ብሎ ሊሆን ይችላል? በዚህ ጉዳይ ላይ ዝም ብንለው ደግሞ ተዘግቶ ይቀራል። ስለዚህ ከፖሊስ ጋር በዚህ ጉዳይ ላይ በጋራ እንስራ፣ ወንጀልን መከላከል በጋራ እንስራ የሚባል ህግ ባልፈታቸው ጉዳዮች ህግን ፈትቷቸው ደግሞ ውጤታማ ባልሆናባቸው ጉዳዮች ነው የታዩት። በመልካምነት የሚወሰዱ ናቸው ብዬ አስባለሁ። ቀጣይ የህግ ማዕቀፍ ያስፈልጋቸዋል ከተባለ እንደየ በተለይ ደግሞ ወንጀል ስለሆነ እንደ ሀገር የሚታይ ጭምር ስለሆነ በዛ መልኩ እንድናየው ነው። ከይቅርታ አንጻር አዋጁንም መመሪያውንም አርቅቀን ጥናት ተደርጎበት በደንብ ያሉ ክፍተቶች ተለይተው በየትኛው መንገድ ሊሻሻል ይገባል የሚለውን በክላስተር ጭምራውን እየታየ ነው። በቅርብ ጊዜ ይጸድቃል ብለን እናስባለን። ሐሰተኛ ምስክር የሁላችንም ችግር ነው። ስለዚህ ይሄን በጋራ እንከላከለው። አስፈላጊ ከሆነ ስትራቴጂ መቅረጽ የግድ ይላል። ትልቅ ችግር ነው። ዲጂታላይዜሽን ብዙ ነገሮችን ሊቀርፍልን ይችላል፣ ግን ትልቅ የራስ ምታት ነው ለክልሉ። ስለዚህ እንደየአግባቡ እንደየሁኔታችን ከምርመራ ጀምሮ ያለውን ስራ በአግባቡ ማየት መልካም ነው የሚለውን እንውሰደው። ስንሰራውን ስንተገብር ብዙ ክፍተቶች ሊገኙ ይችላሉ። ያው እያየናቸው እያረምናቸው ነው የሚሄድ። አንደኛው መመሪያ እንዴት ይወጣል ነው። አሰራሩን አይተነዋል፣ ጀምረነዋል። ክፍተቶች ሲገጥሙ ደግሞ በጋራ የምናስተካክለው ይሆናል። ሁለተኛ አስተዳደር ተቋማት እንዴት ይወስናሉ ነው። መርህ አስቀምጠናል፣ እናየዋለን። ሶስተኛው ፍርድ ቤት እንዴት ይከልሳቸዋል ነው። በተቻለ መጠን ፍርድ ቤት እንዳይደርሱ ቅድመ ጥንቃቄ እንዲደረግ ተገቢውን መስራት እንዳለብን እናምናለን። መመሪያዎችን መመዝገብ ጀምረናል። መመሪያዎች በዌብሳይት መጫን ይጀምራሉ። ማንኛውም ሰው አክሰስ ያደርጋቸዋል። ነገር ግን ደግሞ ከመመሪያዎቹ በላይ አድሚኒስትሬቲቭ ፍትሁ ይዞት የመጣው የዕለት ከዕለት እንቅስቃሴ በህግ መመራት እንዳለበት ስለሚያስቀምጥ ይሄን በአግባቡ እስከታች መድረስ አለበት የሚለውን እንወስደዋለን። ተገቢ ነው። ግን የጋራ ኃላፊነት ስላለብን ጠቅላይ ፍርድ ቤትም እኛም እስከታች እንዴት እንስራ የሚለውን ችሎቱን ከማቋቋም ባሻገር በተቻለ መጠን ከችሎት እንዳይመጣ ለማድረግ ሰፊ ስራ መስራት እንዳለብን ተገቢ ነው እያስባለሁ። በመጨረሻ ግን 3 ጉዳዮች ላይ በደንብ መተኮር አለበት ብዬ አምናለሁ። የመጀመሪያው የህግ የበላይነትን ማክበርና ማስከበር የመጀመሪያ ተቀዳሚ ተግባራችን መሆን አለበት ብዬ አስባለሁ። ኮንዲሽን መቀመጥ አለበት ብዬ አላስብም። የጋራ ልናደርገው የሚገባ ነው። ሁለተኛ የሰብአዊ መብት ጉዳይ ነው። ማለት
የቢሮ እና የጠቅላይ ፍርድ ቤት የቢሮ ኃላፊዎች የበላይ አመራሮች በዚህ ጉዳይ ላይ አሁን በችሎት በአንድ አቃቢ ሕግ ማንድ መርመሪያ የሚመለስ ነው ብዬ አላስብም በአማራ ክልል ደረጃ ያለው። ስለዚህ ወጥ የሆነ ነገር አሰራር ሊፈየድበት ይገባል። ስትራቴጂካል ጉዳይ ታይቶ ከላይ እስከታች ወጥ በሆነ መንገድ የጋራ አቋም ይዘንበት ልናስተካክለው የሚገባ ነው። የፍርድ ቤት ውሳኔና ትዕዛዝ መከበር እንዳለበት ምንም ጥያቄ የለውም። ግን ደግሞ አብራችሁ የምታያቸው ጉዳዮች ቢኖሩ መልካም ነው ብዬ አስባለሁ። በተለይ ተገማሽ ፍርድ ከመስጠት አንጻር ማለት ይሄ የምንተካከልበት ጉዳይ ስለሆነ በደንብ ቢታዩ ትክክል ነው። ያለምንም ፕሪኮንዲሽን ስተት የሚሆን ትክክል የፍርድ ቤት ውሳኔ መፈጸም አለበት፣ ምንም ዳውት የለንም። ነገር ግን ጎን ለጎን የሚታዩ ጉዳዮችን አብራችሁ የሚታይበት መንገድ ቢኖር መልካም ነው ብዬ አስባለሁ። ዲጂታላይዜሽን አሁን የተቋማት ሰረብረብ ነው፣ አእምሮ ነው። ይሄ ለነገ ብለን ገፍተን የምንተወው ለነገ የምናሳድረው አይደለም። በትኩረት በጆንዳ ፕሮጀክትም እንደ ተቋም ይዘናቸው እና በትኩረት ልንሰራ ይገባል ብዬ አምናለሁ። አመሰግናለሁ። ለተነሱት አስተያየቶችና ጥያቄዎች ምላሽ የሰጡት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አልማን ታግደው የፍትህ ጥያቄን ለመመለስ በጋራ መስራት እንደሚገባም አሳስበዋል። የልማት እቅዶች ይወጣሉ። በልማት እቅድ ውስጥ የዳኝነት የፍትህ ዘርፉ ሚናው አይታወቅም፣ አይገለጽም። ግን ቀጥተኛ የሆነ ከአገር እድገት ከክልሉ ልማት ጋራ ቁርኝት አላቸው። የፖሊስ የአቃቢ ፍርድ ቤት ማረሚያ ቤቶች የሚለው በተደጋጋሚ ያየነው ስለሆነ ለመጀመሪያ ጊዜ በክልሉ ታሪክ እንደ ሀገርም ራሱን ችሎ አንድ ዘርፍ ሆኖ በክልሉ እቅድ ውስጥ ገብቶ እቅድ ውስጥ መግባቱ ብቻ አይደለም፣ በደንብ ማየት ያለብን የክልሉ ምክር ቤት ይሄንን እቅድ አጽድቆታል። ትልቅ ህጋዊ ሰነድ ነው ማለት ነው። በዚህ በመፈጸምና ባለመፈጸም መካከል ኃላፊነት የምንወስድበት ነው። በተለያየ ጊዜ በየተቋማቱም ውይይት ተደርጎባቸው በማኔጅመንት ጸድቀው የክልሉ ፕላንና ልማት ቢሮም እቅዱን አጠቃሎ ሲያወጣ በምክር ቤት ከጸደቀ በኋላ በዛ አግባብ የሄዱ ናቸውና ስትራቴጂክ የሆኑ እያንዳንዳችን ተቋማትን ወደፊት ሊያራምዱ የሚችሉ ስትራቴጂካዊ ጉዳዮች ልዩ ትኩረት ተሰጧቸው ልዩ ቅድም እንደ ንዑስ እቅድ ልናየው እንችላለን። ለምሳሌ የተቋም ግንባታ ጉዳይ መሰረታዊ ጉዳይ ነው። እቅዶቻችንን ለመፈጸም ሌሎች ተግባራትንም ለማከናወን መሰረታዊ መነሻው ነገር ተቋም ነው። ከተቋም ግንባታ አንጻር ያሉ ከፍተኛ ክፍተቶች አሉብን። እውነት ለመናገር አሁን የጋራ ጉዳዮችን ለመስራት ከየተቋማቱ ሰው ስንጠይቅ እኛ ጋም ሁሉም ተቋም ላይ ያለው የሚታዩ ክፍተቶች አሉ። ሰነዶችን አዘጋጅቶ ለማውጣት ከፍተኛ ጥረቶች ናቸው የሚታዩት። አሁን እኛ ወስነናል። የክልሉ መንግስት ለመጀመሪያ ጊዜ 5 ሚሊዮን ብር መድቧል። የበጀት አረስት ተሰጥቶታል። በህግ እንዲቋቋም ተደርጓል። ይህንን እያሰፋን እያጠናከርን መሄድ አለብን። አንዳንድ የበጀት እጥረቶች ሲያጋጥሙ ከየተቋማቱም ኮንትሪቢዩት እየተደረገ ጭምር መሰራት አለበት ማለት ነው እና በዚህ በተበጀተልን በጀት ለዚሁ ዓላማ ብቻ ማዋል ስለሚገባን የተወሰኑ በተለያየ መስክ የፖሊስ ባክግራውንድ ያላቸው፣ የአቃቢ ባክግራውንድ ያላቸው፣ የዳኝነት ባክግራውንድ ያላቸው 3-4 ባለሙያዎችን ለዚህ ስራ ብቻ ቀጥረን የተለያዩ ዶክመንቶች መስራት እንፈልጋለን። ምክንያቱም እነሱ መሰረታዊ ናቸው። ለምሳሌ አሁን የመለኪያ ጉዳይ በጣም ነው ሲያከራክር የነበረው አይደለም። አንደኛ የጋራ ጉዳዮቻችን እንዴት እንለካለን? ከዚህ በፊትም ስናነሳው እንደነበረው እዚህ ክልል ውስጥ የህግ የበላይነት አረጋግጠናል፣ ፍትህ አስፍነናል፣ ሰብአዊ መብት አስከብረናል ምናምን እንላቸው ሁላችንም የሚመለከቱ የጋራ ጉዳዮችን ምንድነው የምንለካበት የሚለው ነገር በደንብ በጥናት ላይ ተመስርቶ መለኪያዎች የኪ ፐርፎርማንስ ኢንዲኬተሮች ልንላቸው እንችላለን ወይም ሌላ ስያሜ ልንሰጣቸው እንችላለን። ዞሮ ዞሮ ግን መለኪያ ስርዓት ያስፈልጋል። የተቋማቱ ደግሞ እንደየባህሪያቸው አቃቢ ህግ የማስቀጣት አቅም፣ የምርመራ የማጥራት አቅም፣ የመወሰን አቅም፣ የፍርድ ቤት የመሳሰሉት እንደየተቋሙ ሁኔታ ይለያያሉ። ግን ደግሞ መናበብ አለባቸው። ካልተናበቡ አሁንም ችግር ስለሚኖረው ማለት ነው። እነዚህን ልዩ ትኩረት ሰጠን እንስራ የሚል አንድ መነሻ ነበረ። ከዛ ባሻገር ቅድሚያ የሚሰጣቸው ከፍተኛ የሆነ የህዝብ የመንግስት ጥቅም የያዙ ጉዳዮችን እንዴት ነው በልዩ ሁኔታ የምናየው የሚለው አንድ ስትራቴጂክ ኢሹ ሆኖ ይሰራ ብለን አውጥተን ነበር ከዚህ በፊት። ኤኒዌይ ልዩ ትኩረት የምንሰጠው እንዴት ነው የሚለው ምላሽ ማግኘት ስላለበት በጥናት ላይ የተመሰረተ መሆን አለበት። ልዩ ትኩረት ሰጠን ካል የተሻለ የሰው ኃይል መመደብ አለብን፣ የተሻለ ሪሶርስ መመደብ አለብን። በተደጋጋሚ ጊዜ የምናነሳው ጉዳይ ነው። የተቋም ግንባታ ጉዳይ ወይም የሰው ኃይል አቅም ግንባታ ጉዳይ ራሱን ችሎ በደንብ የተለየ ርዕስ ወይ የተለየ
እቅድ ያስፈልገዋል። ከዋናው እቅድ የወጣ ዝርዝር የሆነ ነገር ማለት ነው። በእኛ ኮንቴክስት ለአቃቢ ሕግና ለፍርድ ቤቶች አገልግሎት የሚሰጥ የፍትህና የህግ ኢንስቲትዩት አለን። ሮድማፕ አዘጋጅቷል። በዚህ ዘርፍ ላይ የሰው ኃይል አቅም እንዴት ነው የምንገነባ የሚለውን እቅዶች ይወጡ ነው። ስለዚህ ይሄን ማዳበር ከየሁላችንም ተቋም ግብዓቶች መስጠት ያስፈልጋል ማለት ነው። ፖሊስ በደንብ ካልሰራ ለአቃቢ ሕግ ውድቀት ነው የሚሆነው። አቃቢ ሕግ በደንብ ካልሰራ ለፍርድ ቤት ውድቀት ነው የሚሆነው። ፍርድ ቤት ካልሰራም ለአቃቢ ሕግም ለፖሊስም ውድቀት ነው የሚሆነው። ስለዚህ ይመለከተናል ማለት ነው። ለዛ ነው ሁላችንም የጋራ ጉዳዮች ብለን ከምንሰራባቸው በጣም ዋናው ቁልፍ ጉዳይ የተቋም ግንባታ ጉዳይ፣ የሰው ኃይል ግንባታ ጉዳይ መሆን አለበት። የስነ ምግባር ግንባታም ወሳኝ ነገር ነው። እንግዲህ አንዱ ሁላችሁም ስታነሱት የነበረው እዚህ ዘርፍ ላይ የህዝብ አመኔታ የተቸራቸው የፍትህ ተቋማት መገንባት አለብን የሚለው መሰረታዊ ነገር ነው። የፍትህ ተቋማት ፍርድ ቤት፣ ፖሊስ፣ አቃቢ ሕግ፣ ማረሚያ በግል ተቋማት የሚሰጡ አይደሉም። በብቸኝነት መንግስት የሚያቀርበው አገልግሎት ነው። ሰው ምንም አማራጭ የለውም። እነዚህ ተቋማት በስነ ምግባራቸው ብቁ የሆኑ ሰው ኃይል ካልተሞሉ፣ ተገማች የሆነ የዳኝነት የፍትህ ስርዓት ከሌለ የመንግስት ተቀባይነት ላይ ጭምር ነው ችግር የሚፈጥረው። እንግዲህ የመንግስት ተቀባይነት ስንል እንደ ስርዓት ማለት ነው። እንደ ሀገር እንደ መንግስት ያን ያክል የሌጂቲሜሲ ጥያቄ ሁሉ የሚያመጣ ስርዓት አልበኝነትን የሚያመጣ ለዜጎች የሰብአዊ መብት ጥሰት፣ ለንብረት ማብት ዋስትና የማጣት ብዙ ነገሮች ማንሳት እንችላለን። ስለዚህ ስነ ምግባር ላይ በደንብ መስራት አለብን። ሰው ፍርድ ቤት፣ የፍትህ አካላት ምንም አይነት ግጭት ቢገጥመው ብቸኛ የሆኑ ፍትህ የምናገኝባቸው ቦታዎች ናቸው ብሎ መተማመን መቻል አለበት ማለት ነው። የፍትህ አካላት ባለሙያዎች ከፍ ያለ የስነ ምግባር ይጠበቅባቸዋል። እሱ ደግሞ የተለየ ፍጡር ስለሆኑ ሳይሆን የተሸከሙት ኃላፊነት በጣም ከፍተኛ ስለሆነ ነው። በዛ ደረጃ በዛ ልክ አስቦ መስራት ያስፈልጋል ማለት ነው። እንግዲህ ክልሉ ቁጭት ውስጥ ነው ያለው እና እቅዳችን የቁጭት ነው ካል ይሄ ለአንድ ተቋም ወይም ለአንድ ለአስፈጻሚው ለምናምን የሚሰጥ አይደለም፣ ወይም ለህግ ተርጓሚ ለሁሉም ነው። የዳኝነትና የፍትህ ዘርፉም በዚህ ቁጭት ነው ጉዳዮችን መያዝ ያለበት። ከውይይቱ በኋላ ያነጋገርናቸው የመድረኩ ተሳታፊዎች በጠቅላይ ፍርድ ቤት፣ በፖሊስ ማረሚያ ቤቶችና ፍትህ አካላት ከዚህ በፊት የነበሩ ችግሮችን ለመቅረፍና የህብረተሰቡን የፍትህ ጥያቄ ለመመለስ በጋራ ለመስራት እንደሚያግዝ ገልጸዋል። የፍትህ አስተዳደር ሲባል ፍርድ ቤት ብቻ አይደለም፣ አቃቤ ሕግ ብቻ አይደለም፣ ፖሊስ ብቻ አይደለም፣ ማረሚያ ቤት ብቻ አይደለም። ለስራ ተከፋፍሎ ነው። ልክ አንድ ቤተሰብ ላይ አባወራ ማወራ ልጆች እንዳለው ሁሉ በፍትህ አስተዳደር ስራው ላይ የተለያየ ድርሻ ያላቸው፣ የተለያየ ሚና ያላቸው፣ የተለያየ ኃላፊነት ያለባቸው ግን የሚናበብ አንዱ ለአንዱ የሚመጋገብና ያንዱ ግባት ለሌላው ውጤት ለሌላው ስራ ያንዱ መነሻ ለሌላው ስራ መሳለጫ የሚሆን ነው እና እነዚህ አካላት ተቀናጅተው መስራት የራሳቸው የተቋማቸው ነጻነት እንደተጠበቀው የፍርድ ቤት ህገ መንግስታዊ የሆነ ዓለም አቀፋዊ የሆነው የፍርድ ቤት ነጻነትና ገለልተኝነት እንደተጠበቀ ሆኖ ሶስተኛው የመንግስት አካል ስለሆነ ማለት ነው። ከሌሎቹ ያስፈጻሚው አካላት ናቸው እነዚህ። ከነዚህ ሶስት አካላት ጋራ በሚያገናኙ ስራዎች ላይ በጋራ ተቀናጅተው መስራታቸው፣ መተባበራቸው ትኩረት የሚያደርገውን የሚያገለግሉትን ህብረተሰብ የሚያረካ ፍትህ ለመስጠት የሚያስችል ነው። አጠቃላይ እቅዱ የአራቱንም ተቋማት የዳሰሰ የህዝብን ችግር የሚፈታበት በተለይ አራቱም ተቋማት የህብረተሰቡ ሰላምና ደህንነትና የፍትህ ተደራሽነት ለመስራት የታቀደ እቅድ ነው። ከዚህ አንጻር እያንዳንዱ በተለይ አራቱም የፍትህ ተቋማት ለአንድ ሀገር ወይም ለአንድ ለዋላዊ ሀገር ምሰሶ ናቸው። የሀገርን ሰላምና ደህንነት፣ የልማት የተፋጠነ የቱሪዝም ተደራሽነት ለማድረግ አራቱም ተቋማት ከፍተኛ ድርሻ ያላቸው መሆናቸውን በአጽንኦት የተገመገመበትና ትልቅ አስተዋጽኦ ያላቸው መሆኑ ነው። አራቱም ተቋሞች የህዝብ አገልጋይ ናቸው። የመጨረሻ መዳረሻቸው የህግ የበላይነትን የማረጋገጥ፣ ሰላምን የማስፈን፣ ሰላምን ለነዋሪዎቹ የማረጋገጥ፣ የሰብአዊ መብትን የማክበርና የማስከበር፣ የመንግስትና የህዝብን ጥቅም የማክበርና የማስከበር ጥቅል ዓላማ እንዲሁም ደግሞ አገልግሎታቸው ፈጣን፣ ውጤታማ፣ ተደራሽና ተገማች እንዲሆን የሚያስችል አሰራር ነው። ለህብረተሰቡ የፍትህ ላይ የሚኖረውን አመኔታ የሚያመጣ ነው። ተገልጋዮችን ደግሞ
እርካታቸውን የሚያመጣ ነው። ራሱ በህግ ላይ በተመለከተው መንገድ ይገናኛሉ የግድ። ነገር ግን የተለየ የሆነው ምንድነው ከ2017 ጀምሮ አዋጅ ቁጥር 297 የአማራ ክልል ፍርድ ቤቶች ማጠናከሪያ አዋጅ ሲወጣ እነዚህ አካላት የሚተባበሩበት በፍላጎት ያዝለቀቅ የሚያደርጉበት ሳይሆን በህግ ራሱ ማዕቀፍ ተበጅቶለት ሁልጊዜ በቋሚነት እየተገናኙ በጋራ ስራዎቻቸው ላይ እያቀዱ አፈጻጸማቸውን እያዩ እየገመገሙ የሚሄዱበት መድረክ ስለፈጠረ ለፍትህ አገልግሎት ፈላጊው ለውጥ ለማምጣት ለአጠቃላይ ለሚሰጠው የፍትህ አገልግሎት በጣም ትርጉም ያለው ነገር ነውና በተቋማት ፍላጎት፣ በመሪዎች ፍላጎት፣ በባለሙያዎች ፍላጎት ብቻ የሚተው አይደለም ማለት ነው። ቀደም ሲል ከነበሩት ዓመታት አንጻር ስናይ ብዙ ጊዜ መገፋፋት የበዛበት ተቋማት ከተቋማት ማሳበብ ነገሮች ነበሩ። መሰረታዊ ችግር የሚባሉትን የአራቱ ተቋማት ተነቅሰው የወጡበት ነው። ከነዚህ አንጻር በተለይ የቅንጅት ችግር የነበረበት አራቱ ተቋማት ይገፋፉ ነበር። ከዛም ሲል ግን ከ2017 ጀምሮ የትምህርት ኮሚቴ በጋራ እቅድ አውጥተው ስራ ከጀመሩ በኋላ አሁን እየተሻሻለ ወደ ጥሩ ነገር የመጣበት ፍትህ በጋራ የቅብብር ስራ በመሆኑ ለውጦች እየመጡበት ነው። ካሁን በፊት የነበሩ አሰራሮች በተለይ ደግሞ በዚህ በፍትህ ተቋሙ ላይ ያሉ ክፍተቶችን በምንመለከትበት ጊዜ አንደኛው ተቋም ለአንደኛው ድክመትን ለአንደኛው ተቋም የመስጠት ጥንካሬ ለራስ የመውሰድ በጣም ሰፊ ችግሮች ነው ያሉት። ስለዚህ እነዚህን ችግሮች ጥንካሬውም የጋራ ድክመቱም የጋራ ጥንካሬው ሲሆን ማህበረሰብና ህዝብ የሚገለገልበት ድክመትም ሲኖር ደግሞ የጋራ ድክመቶች ማህበረሰብ የሚጎዱ መሆኑን ተከትሎ ጥንካሬዎችም ሆነ ድክመቶች በጋራ ታይተው ታርመው የሚያልፉበት ስርዓትን ለማስተካከል ለማስረጽ ነው በዋነኝነት ትኩረት አድርጎ የሚንቀሳቀሰው። ጥምረቱ ከተጀመረ በኋላ ግን በርካታ ችግሮችን የሌላ ተቋም ነው ተብሎ እንዳይገፉ ለምሳሌ የማረሚያ ቤት ኮሚሽን ችግር የሆነ ችግር ቢኖር እኛ ከመግፋት ይልቅ ሌሎችም ተቋማት ከመግፋት ይልቅ በጋራ ችግሮችን የመፍታት እና የተገልጋዩን እርካታ ከፍ እንዲል የማድረግ በፍትህ ተቋማት ዘንድ ያለውንም የህብረተሰቡን አመለካከት ሊያሻሽል የሚችል እንደሆነ ይገነዘባል። የገጠሙንም ችግሮች በጋራ የተፈቱ ችግሮችም ስላሉ ማለት ነው። ህጋዊ ማዕቀፍ ተበጅቶለታል። ዘወትር የሚገናኙበት ስራቸውን የሚያቅዱበት፣ የሚገመግሙበት፣ የሚከታተሉበት የትብብር መድረክ የዳኝነትና የፍትህ አካላት የትብብር መድረክ ጽህፈት ቤት ራሱ ችሎ በጠቅላይ ፍርድ ቤት ውስጥ አለው። ባለሙያ ተመድቦለታል። በየተቋሞቹ ፎካል ፐርሰን ምንድን ነበር ይህን ትኩረት አድርገው የሚሰሩ ሰዎች ተመድበው የሚሰሩበት ነውና በጣም ለፍትህ አስተዳደሩ መሻሻል ትልቅ ትርጉም ያለው ነው። የሚሰጡ ውሳኔዎች ተገማችነታቸው ትንሽ በማህበረሰቡ ተቀባይነት ያልነበረበት ነውና ከዚህ አንጻር አሁን ፍርድ ቤቶችም ይሁን እስከ ማንኛውም ወረዳ ፍርድ ቤት ድረስ የሚሰጡ ውሳኔዎች ለውጦች አሉ። በተለይ የጋራ ግምገማዎች አሉ። የሚሰጡ ኬዞች ላይ የሚሰጡ ውሳኔዎች በጋራ እየተገመገሙ ችግራቸው ምንድነው ምናልባት የዳኝነት ስራ የነጻነት ስራ ቢሆንም ገለልተኛ ቢሆንም ከውሳኔ ካገኙ በኋላ ግን የጋራ ግምገማ በማድረግ የሚሰሩ ስራዎች ለውጦች አሉ። ከዛ ውጭ የሰብአዊ መብት አጠባበቅ አካባቢ መሰረታዊ ችግር የነበረበት ነው። ነገር ግን አሁን በጋራ ስራ ከሰረ በኋላ የሰብአዊ መብት አጠቃላይ የዜጎች ሰብአዊ መብት አያያዝ የተጠርጣሪዎች ሰብአዊ መብት አያያዝ ላይ እየተሻሻለ የመጣ የጋራ ነው። ይህ ውጤት የመጣው ደግሞ አራቱም ተቋማት በጋራ በሚያደርጉት ግምገማና ውይይት ተሻሽሎ የመጣ ነው። እነዚህ ተቋማት በተለይ ጠቅላይ ፍርድ ቤት፣ ፍትህ ቢሮ፣ ፖሊስ ኮሚሽንና ማረሚያ ቤት በተለይ ደግሞ በወንጀል ፍትህ አስተዳደሩ ላይ ከመከላከል ጀምሮ እስከ ምርመራ፣ ክስ፣ ጥራት፣ ፍርድ መስጠትና ማረምና ማነጽ እንዲሁም ደግሞ ማህበረሰብን ኢንተግሬት የማድረግ ወይ ደግሞ ወደ ማህበረሰብ ማቀላቀል ድረስ ያለው ሂደት ካንዱ ወደ አንዱ በሚሄድ የቅብብሎች ስራ የመጨረሻ ውጤቱም የህግ የበላይነት የሚረጋገጥበት ፍትህ የሚሰፍንበት ማህበረሰቡ በራሱ ህግ በሚጣስበት ጊዜ የፍትህ ተቋሙ ህግን ያስከብረኝልኛል ብሎ እንዲያምን የሚያደርግ ስርዓትን ለመትከል የነዚህ አራት ተቋማት በጋራ መስራት የግድ ይላል። ህግ የበላይነትን ለማስፈን በጋራ መስራት ከቻል በቅንጅት መስራት ከቻል እና መገፋፋት ከሌለ የሚፈጠሩ ችግሮችን ህጋዊ አሰራራቸውን ጠብቀው ለውጤት እንዲበቁ ለማድረግና ተጎጂዎችም በፍትህ ዘንድ እርካታ ማግኘት እንዲችሉ ከሁሉም ተቋማት የሚጠበቀውን በጋራ ለመስራት የሚያስችል የትብብር መድረክ ነው። ለውጥም ባለፈ ስር ነቀል የሆነ በፍትህ አስተዳደሩ ላይ ለውጥ እናምጣ ከተባለ የነዚህ አካላት ስራዎችን ባለቤት አድርገው የሚገናኙባቸው ላይ
በጋራ እያቀዱ በጋራ እየገመገሙ መስራታቸው በጣም ትርጉም ያለው ነው የሚሆነው ማለት ነው። ይሄ እንግዲህ በተግባሩ መታየት ያለበት ነው። ወደፊት በተግባሩ በውጤቱ መታየት ያለበት ነው የሚሆነው። በአራቱም ተቋማት ውስጥ የስነ ምግባር ችግር ብልሹ አሰራር የነበረበት ነው። ነገር ግን ከ2017 ጀምሮ የትብብር ጥምረት ከተሰጠ በኋላ በጋራ እየተገመገሙ የእያንዳንዱ የሙያ የአመራር ብቃት በተገቢ መንገድ እየተገመገመ በመጣቱ አሁን ያለው በአራቱም ተቋማት ያለው የስነ ምግባር ችግሮች ከዕለት ተዕለት እየተሻሻለ የመጣ ቢሆንም አሁንም ግን ሙሉ በሙሉ ጠፍቷል ማለት አይቻልም። አሁንም ጥብቅ ክትትል፣ ቁጥጥር፣ ድጋፍ ማድረግ የሚገባ መሆኑን በውይይታችን በሰፊው የተወያየንበት ስለሆነ እሱ መስራት ያስፈልጋል ነው። የትብብር መድረኩ የመጨረሻ ውጤት የሚሆነው መገፋፋትን ያስቀራል። ውጤቶችን በጋራ ተወስዳቸዋል። ድክመቶች ካሉ ደግሞ አንዱ ከማማት አንዱ ብሌም ከማድረግ በጋራ ችግሮችን በመለየት ቀጣይ የጋራ አቅጣጫ የጋራ አሰራር አንዱን ክፍተት አንዱ የሚሞላበት በማድረግ በኩል የራሱን ትልቅ ውጤት ያስኬዳል። ግን በራሱ ይሄ ትብብሩ መድረኩ በራሱ መኖሩ ግን ውጤትን አያመጣም። የትብብር ተቋማት ሁሉም ለዚህ ቀናይነት፣ ለዚህ ተፈጻሚነት፣ ለዚህ መስራት ራሳቸውን ዝግጁ ማድረግ አለባቸው። ራሳቸውን በዘር የራሳቸው አድርገው መውሰድ አለባቸው። ቀጣይ የህግ የበላይነትን በማስፈን ረገድ ይሄ ጥምረት በተለይ ከእቅዶቹ እንዳየናቸው በአራቱም ተቋማት መተግበር አለባቸው የተባሉትን ተግባራት በስትራቴጂክ ግብ የተቀመጡትን እነሱን በመፈጸም ረገድ ሁሉም ተቋማት የየራሳቸውን ኃላፊነት መወጣት እስከቻሉና የሚያጋጥሙ ችግሮችን በጋራ መምራት እስከቻልን ድረስ የህግ የበላይነትን በማክበር ረገድ እና በማስከበር ረገድ አዎንታዊ ምን አለው የሚል እሳቤ ነው ያለኝ። አሁንም ድረስ ገና መቀረፍ ያለባቸው ችግሮች አሉ። መድረኩም ላይ ሲነገር እንደሰማችሁት እንደ ምሳሌ መውሰድ እንችላለን። በፍርድ ቤት በተያያዘ ጉዳይ ላይ ምስክር ማቅረብ አለ። ለምሳሌ ምስክር ማቅረብ ራሱን ችሎ አንደኛ ህብረተሰቡ ራሱን ችሎ የፍትህ ጉዳይ የኔም ጉዳይ ነው ባየሁት በሰማሁት ጉዳይ ላይ ምስክር ከተጠራው እኔም መምጣት አለብኝ ብሎ ህብረተሰቡን በማስገንዘብ በማሳወቅ ረገድ አንድ የራሱ ክፍተት ቢኖርም እንደዚህ አይነት ችግሮች ቢኖር ዋናው ግን የሚጎላው ምንድነው? ፖሊስ ምስክር አላቀረበም ይላል። አቃቤ ፖሊስ ምስክር ስላላቀረበ ይላል። ፍርድ ቤት አቃቤ ምስክር ስላላቀረበ ይላል። መገፋፋት አለ። ተከሳሽ በማቅረብ ረገድ ክፍተቶች አሉ። የፍርድ ቤት ውሳኔዎችን በመፈጸም ረገድ ተፈጻሚ በማድረግ ፍርድ ቤት ፍርድ ካረፈ በኋላ ትእዛዝ ከሰጠ በኋላ አይከታተልም። የሚፈጽመው አካል መፈጸም ያለበት የአስፈጻሚው አካል ስለሆነ ማለት ነው። እና በእንደዚህ አይነት ነገሮች ላይ መገፋፋት ነው የነበረው። 3 የትኩረት አቅጣጫዎች አሉ። ከነዚህ የህግ የበላይነት ማረጋገጥ ነው። ሁለተኛው የላቀ ፍትህ አገልግሎት መስጠት ነው። ሶስተኛው የፍትህ ተደራሽነት መስጠት ነው። በተለይ የፍትህ ተደራሽነት አሁን ጠቅላይ ፍርድ ቤት እየሰራ ያለው ነገር በጣም የሚያበረታታ በክልላችን ታይቶ የማይታወቅ በጣም ጥሩ ነው። በተለይ ተዘዋዋሪ ችሎት ዛሬ በፕላዝማ ነው የሚደረገው። ከዚህ ሰሜን ሸዋ፣ ከዚህ ምስራቅ ጎጃም፣ ከዚህ ደቡብ ጎንደር ሰው አይመላለስም። በፕላዝማ የሚሰራው የችሎት አካሄድ በጣም ለውጥ ነው። ስለዚህ ጠቅላይ ፍርድ ቤት የሚሰራው ነገር ጥሩ ነው። ኢቭን ለኛም ጠቀሜታ አለ። በተለይ የተከሳሽና ምስክር አቀራረብ ለዋና ጠቅላይ መምሪያው የሰው ኃይልን በጀትን ቀንሶልናል። የመጀመሪያው ነገር አይደለም እነዚህ ተቋማት ይቅርና ሌሎችም ተቋማት የሚቋቋሙት የህዝብን ተጠቃሚነት መሰረት በማድረግ ነው። አወቃቀሮች ለህብረተሰቡ በሚመች መንግስት በአግባቡ አድሚት በሚያደርግ መልኩ ነው የሚዋቀሩት። ስለሆነም ጠቀሜታቸው አንደኛ አገልግሎቱ ቀልጣፋ፣ ውጤታማ፣ ተገማሽና ተደራሽ እንዲሆን ያደርጋል። ተገማሽ ስንል በአንድ ጉዳይ ላይ የሚሰጡ ውሳኔዎች፣ የሚመረመሩ ምርመራዎች፣ የሚከሰሱ ክሶች ሂደቱ እንዳለ ተመሳሳይ መሆን አለበት። ስለዚህ አንደኛው ማህበረሰብ ደካማ አንደኛው ማህበረሰብ ጠንካራ ስለሆነ ሳይሆን በጥቅል አክቱ ወይም ደግሞ ድርጅቱ በህግ ያለው እይታ ምንድነው የሚለውን ወጥ ተገማች ተደራሽና ውጤታማ እንዲሆን ከሚገባው በላይ ያደርጋል። እነዚህ ተግባራቶች በጋራ መሰራታቸው አሁን ከሌላ ጊዜው በተሻለ ሁኔታ በጋራ ችግሩ የጋራ ነው። የምናገለግለው ህብረተሰብ አንድ ነው፣ ተመሳሳይ ነው። የህብረተሰቡን የፍትህ ፍላጎት ማርካት መመለስ የምንችለው በጋራ ተናበን ስንሰራ ነው። ያንዱ ጉልበት ለሌላው ጉልበት እየሆነ አቅም እየሆነ ስንሰራ ነው የሚለው ነገር ግንዛቤ ተይዞበት ጥሩ ጅምሮች አሉ። ብዙ ክፍተቶች የነበሩባቸው ነገሮች አሉ። እነሱን ለማሻሻል ትልቅ መነሻ ጅምሮች አሉ። አሁን ያለው ተደራሽነት ለውጦች አሉ። ነገር ግን አሁንም ተደራሽነቱ እስከ ወረዳ ድረስ መድረስ አለበት። የከፍተኛ ፍርድ ቤቶች ወደ ወረዳ፣ ወረዳዎች ደግሞ ወደ ንዑስ ቀበሌዎች የሚደርስበትን መንገድ እሱን በዚህ 5 ዓመት ይደርሳል ብዬ አስባለሁና
በጥቅሉ የቴክኖሎጂና ተደራሽነት ጥሩ ነው። ተቋማት የየራሳቸው ስልጣንና ተግባር አላቸው፣ የየራሳቸው ይወጣሉ። ግን ደግሞ የጋራ በሚያደርጋቸው ጉዳዮች በዋነኝነት ተገማችነትን፣ ጥራትን፣ ውጤታማነትና ተደራሽነትና የመጨረሻው ውጤት ደግሞ የሁሉ መጨረሻ ላይ ማዕቀፍ ስለሆነ ይህን በመስራት በኩል የራሳቸው ትልቅ አስተዋጽኦ አላቸው። በተለይ ከዚህ ከፍርድ ሂደት ጋር ተያይዞ ታራሚዎችን አጅቦ ከቦታ ቦታ በማንቀሳቀስ ረገድ ያለውን ችግር በመፍታት ታራሚዎች ባሉበት ቦታ ሆኖ አንዳንድ ጊዜ በጸጥታ ችግር ምክንያት ታራሚዎች እስር ቤት ሆነው ለፍርድ ቤት የማይቀርቡበት ሁኔታ ይፈጠርና ለበርካታ ጊዜ ፍትህ ሳያገኙ የሚቀመጡበት ሁኔታ ይኖራል። ስለዚህ አሁን በትብብር መድረኩ የተጀመሩ ስራዎችን ማስፋትና የጋራ ማድረግ ከቻለን ታራሚዎች ያለ ፍርድ ወይም ደግሞ ፍትህ ሳያገኙ ረጅም ጊዜ ማረሚያ ቤት ሊቀመጡ የሚችሉበትን ጊዜ ማሳጠር ይቻላል። ዲጂታላይዜሽን ጋር የተያዘውን ስራ ላንሳላችሁ በዚህ አጋጣሚ ማለት ነው። ምክንያቱም አንዱ የቅንጅታችን አንዱ የነዚህ አካላት የሚገናኙበት ይሄ ስለሆነ የምታዩት ነው። ፍርድ ቤት ዲጂታላይዜሽን ስራውን ጠቅላይ ፍርድ ቤት ደረጃ እስከ ዞን እነዚህ ምድብ ችሎት ያለበትና እስከ ዞን ከፍተኛ ፍርድ ቤቶች ተደራሽ ሆኗል። ወደ ተግባር ሙሉ ኢምፕሊሜንቴሽን እየተገባ ነው። ፍርድ ቤት ላይ ብቻ የሚደረገው ለውጥ የትም አይደርስም። አቃቤ ሕግ ላይ ተመሳሳይ አይነት የተናበበ አካሄድ፣ ፖሊስ ላይ እንደዚሁ፣ ማረሚያ ቤት ላይ እንደዚህ መኖር አለበት እና በናሙናነት አሁን ባህር ዳር ማረሚያ ቤት ላይ 7 ዓመት ያለው ማረሚያ ቤት ላይ ተከሳሾችን፣ ምስክሮችን እዛው ያሉትን ማለት ነው ማምጣት ሳያስፈልግ ምናልባት ጉዳይ ማየት የሚያስፈልግ ቢሆን የጠቅላይ ፍርድ ቤቱ ላይ ያለው የዲጂታል ስራ ብቻውን አያገለግልም። ስለዚህ የተናበበ እዛኛው መኖር አለበት፣ ማረሚያ ቤት ላይ መኖር አለበት፣ አቃቢ ሕግ ላይ መኖር አለበት፣ ፖሊስ ላይ መኖር አለበት እና ይሄን ለማድረግ የተፈጠረው ይሄ የዳኝነትና የትብብር አካላት መድረክ በጣም አስቻይ ሁኔታ ነው የሚፈጥረው ማለት ነው እና አሁን በጋራ ነው እንትን የሚሉ የራሱን ሲያለማ የሌላኛውን ታሳቢ አድርጎ ነው ከፖሊስ ጋር በሚኖረን ግንኙነት፣ ከአቃቢ ሕግ ጋር በሚኖረን ግንኙነት፣ ከማረሚያ ቤት ጋር በሚኖረን ግንኙነት ብሎ ፍርድ ቤት እንደሚያስበው ሁሉ ሌሎቹ አካላትም እንደዚህ ነው። በምን መንገድ ነው የተሻለ ፍትህ አገልግሎት፣ የላቀ ፍትህ አገልግሎት ማምጣት የሚቻለው የሚለውን በጋራ የሚያስቡት፣ በጋራ ነው የሚያቅዱት፣ በጋራ ነው ኢምፕሊመንት የሚያደርጉት ማለት ነው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ እስከ ቀበሌ ድረስ ተደራሽ አለው። የቀበሌ ኦፊሰሮቻችን አሉ። የፖሊስ አገልግሎት አሁን እስከ ጎጥ ድረስ ደርሷልና እሱን የማቀላጠፍ ጥራቱን፣ ደረጃውን፣ ታማኝነቱን፣ ጥሩ ስነ ምግባር አገልግሎት መስጠትን እሱን በሰፊው ማየትና ስራ እየተሰራ መሆኑን በዚሁ አጋጣሚ ያየንበት ነው። በፍትህ ስርዓት ውስጥ በዋነኝነት አንደኛው እንደ ዋና ምሰሶ ተደርጎ የሚወሰደው የህግ የበላይነት ነው። የህግ የበላይነት ብለን ስናስብ ህግ መውጣቱ አንደኛው ካወጣት ስርዓት ጀምሮ ህግ እንዴት ይወጣል፣ እንዴት ነው የሚያልፈው፣ ቀጥሎ ህግ እንዴት ይፈጸማል፣ ተቋማት እንዴት ነው የሚፈጽሙት፣ ቀጥሎ ይህን ህግ እነዚህ ተቋማት በመተርጎምና በመስራት ረገድ የራሳቸው ሚና ምን ይሆን ይገባል የሚለውን ታያለ። ይሄ በሚታይበት ጊዜ እነዚህ አሰራር በተለይ ደግሞ የህግ የበላይነት ስንል ኤሌመንቶች አሉት ከህግ አወጣት እስከ አተገባበር። ስለዚህ ይህንን በመስራት በኩል የነዚህ ተቋማት ውጤታማ መሆን ፍትህን በማስፈን ረገድ ከሚገባው በላይ ትልቅ ሮል አላቸው። በፕላዝማ ችሎት የተዘዋዋሪ ችሎቶችም ሊኖሩ ይችላሉ፣ መደበኛ ፍርድ ቤቶችም ሊኖሩ ይችላሉ። እነሱን ችግሮች ይፈታል። አንዱ ችግር ይሄ ነው፣ ቴክኖሎጂዎችን መጠቀም ከቻልን ማለት ነው። ሁለተኛው ችግር የማረሚያ ቤት አጠቃላይ የታራሚዎችን የመያዝ አቅም፣ የማረሚያ ቤቶቹ ግንባታ፣ አጠቃላይ ለታራሚዎች አገልግሎት ከምንሰጥባቸው አገልግሎቶች ጋር ተያይዞ ያሉ ችግሮችን በጋራ እየተነጋገርን ድምጽ በመሆን አንዱ ተቋም ብቻ በመስራት ለውጥ መምጣት አይችልም እና በጋራ መስራት ከቻል በርከት ያሉ ችግሮችን በተለይ ከማረሚያ ቤት ከታራሚዎች መኖሪያ ቤት ጋር ተያይዞ አቀማመጥ ጋር ተያይዞ ያሉ ችግሮችን እና ከቀጠሮ መጓተት ጋር ተያይዞ ያሉትን ችግሮች በደንብ ይፈታል ብለን እናስባለን። ይሄ አዋጁ ከወጣ በኋላ 2017 ላይ ከወጣ በኋላ አንደኛ የዳኝነትና የፍትህ አካላት የትብብር መድረክ አባላት እነማን ናቸው፣ በምን ጉዳይ ላይ ነው የሚመክሩ የሚለውን ለይቷል። ይህን እስከ ታች እስከ ወረዳ ድረስ ለማስረጽ የተደረጉ ስራዎች አሉ። አሁን ነገር ግን አሁንም የሚቀሩ ነገሮች አሉ። በዚህ ረገድ በተለይ የመንግስት አካላት በተለይ የዞን አስተዳደር ጀምሮ ወረዳ አስተዳደር ጀምሮ ትክክለኛ ግንዛቤ መፈጠር መቻል አለበት። ፍርድ ቤትም አቃቤ ሕግም ፖሊስም ማረሚያ ቤትም የመንግስት ተቋማት ናቸው። የተለያየ ኃላፊነት የሚቀናጅ ኃላፊነት እና ሚና ያላቸው ናቸው። ህብረተሰቡ ላይ ያሳተፈ የወንጀል መከላከል ስራ ማህበረሰብ አቀፍ የፖሊስ አገልግሎት ተደራሽ እንዲሆን የጋራ ስራ መስራት እንዳለብን በቅዱ አመልክቷል። ሁለተኛው
ጥራቱን የጠበቀ የምርመራ ስራችን ከአቃቢ ጋር የጋራ ስራ በመስራት ጥራቱን የጠበቀ የማይመላለስ ለፍትሁ ታማኝ የሆነ የምርመራ መዝገብ አዘጋጅቶ በመላክ በኩል እቅዶች አሉ። በጥቅሉ እዛ ላይ ጥሩ ስራ መስራት እንደሚቻል በጥቅሉ ያየንበት ወቅት ነው። ፍትህ ሰፈነ ማለት የህግ የበላይነት ተረጋገጠ። የህግ የበላይነት ተረጋገጠ ማለት ደግሞ ማህበረሰቡ በእነዚህ ተቋማት ላይ የሚኖረው አመኔታ በተለይ በእነዚህ ተቋማት ሊመለሱ የሚገባቸው የህግና የመልካም አስተዳደር ችግሮችን በአግባቡ ሊቀርፍ ይችላል። ታራሚዎች በማረሚያ ቤት ቆይታቸው ስለ መብታቸው ብቻ አይደለም ማወቅ ያለባቸው፣ ግዴታቸውን ማወቅ አለባቸው፣ ስለ ህግ ማወቅ አለባቸው። ዛሬ ሊታረሙ የገቡ ታራሚዎች ስለ ህግ ካላወቁ ነገ ወደ ማህበረሰቡ ሲቀላቀሉ ተመልሰው ወንጀል የሚሰሩ ከሆነ አሁንም ጥፋት ነው የሚሆነው። ስለዚህ ታራሚዎች ህግን አውቀው እንዲወጡ በማድረግ ረገድ የፍትህ ተቋማት ከፍተኛ ሚና አላቸው። የህግ የበላይነት እንዲረጋገጥ፣ የህብረተሰቡ ሰላምና ደህንነት እንዲረጋገጥ እነዚህ ተቋማት የቅንጅት ስራቸውን ልክ እንደ አንድ ገጽታ ሆነው መስራት አለባቸው። ሁለተኛው በማህበረሰቡ ታማኝነታቸውን ያጎለብታል። የሚሰጡት የቀልጣፋ አገልግሎት ታማኝነት፣ ከሙስና የጸዳ የተሻለ ስነ ምግባር አገልግሎት የሚሰጥ እና ዜጎች ወንጀል ቢፈጸምባቸው በእነዚህ አራት ተቋማት ፍትህ አገኛለሁ ብለው አመኔታ እንዲያረጋግጡ የሚያደርግ ስለሆነ አራቱም ተቋማት ተናበው ስራቸውን ከሰሩ የክልሉን የፍትህ ጥማት ማርካት እንደሚቻልና መቀነስ እንደሚቻል የዜጎችን የህግ የበላይነት አመኔታ እንዲጥሉ ከማድረግ አንጻር ጥሩ መሻሻሎች የመጡ ስለሆነ ይህን አጠናክሮ መቀጠል ይሻላል የሚል እና ማዳበር ይገባል የሚል ሀሳብ ነው ያለኝ። በዋነኝነት የሚጠበቀው ውጤት የመጀመሪያው የህግ የበላይነት የማረጋገጥ ጉዳይ ነው። ሁለተኛ ሰላም የማስፈን ጉዳይ ነው። ሶስተኛ የላቀ አገልግሎት መስጠት ነው። ምክንያቱም አገልግሎት እነዚህ ተቋማት ሲመጡ ሰው ተበድሎ ገንዘብ ተወስዶበት ተሰርቆ ተወንብዶ እንዲሁም ደግሞ ለሌሎች አገልግሎት ነው የሚመጣ። ስለዚህ ተደራሽ የሆነ አገልግሎት መሰጠት አለበት። ስለዚህ ከማን ይጠበቃል ብለን ስናስብ አንደኛ እነዚህ ተቋማት ለዚህ ለትብብሩ የየራሳቸውን አስተዋጽኦ ማድረግ አለባቸው። ሁለተኛ ስራውን በቀንናነት መመልከት አለባቸው። ሶስተኛ ስራዎች በትጋት መሰራት አለባቸው። ስራ መመልከቱ አወቃቀር መፍጠሩ በራሱ በቂ አይደለም፣ በትጋት መሰራት አለበት። አራተኛውና ዋናው ነጥብ ስራዎች በምግባርና በተግባር በአግባቡ መፈጸም አለባቸው። እነዚህ በሚሰራበት ጊዜ በተለይ ደግሞ አሁን ላይ የክልላችን ያለው ግጭት አለ። በፖለቲካ የሚፈቱ ጉዳዮች እንደተጠበቁ ነው። በህግ ጉዳይ ላይ የሚፈቱ ጉዳዮችን ግን የነዚህ ጥምረት ዋነኛ መሳሪያ ሆኖ ያገለግላል። የህግ አገልግሎት የነጻ የህግ አገልግሎት የሚያገኙበት በፍትህ አካላቱ በኩል ስለሆነ ከፍትህ አካላት ጋር ተቀናጅተን እንሰራለን። ይህ ብቻ ሳይሆን በትክክል ታርመውና ታንጸው ሲወጡ ሀገራቸውንም ማህበረሰቡንም መካስ እንዲችሉ የሚያስችል ያመክሮ የይቅርታ አሰጣጥን በተመለከተ በህግ ማዕቀፍ ውስጥ እንዲገባና ህጋዊ አሰራር እንዲኖር በማድረግ ረገድ የፍትህ ተቋማት ሚና ከፍተኛ ነው ብዬ አስባለሁ። ምሳሌ ፖሊስ ምን ይሰራል? ወንጀል መከላከል፣ ምርመራ ማጣራት። አቃቢ ምን ይሰራል? ወንጀል መከላከል፣ በፍትህ አስተዳደር ተቋማትን መደገፍ፣ ማማከርና ህግ የበላይነትን ማረጋገጥ። ፍርድ ቤት ምን ይሰራል? ፍርድ መስጠት፣ ፍርዱ ደግሞ ተፈጻሚ እንዲሆን ማድረግ። ማረሚያ ቤት ምን ይሰራል? ማረምና ማነጽ፣ ወደ ማህበረሰቡ ደግሞ መቀላቀል። እነዚህ ተግባራዎች በሚፈጸሙበት ጊዜ እነዚህ ሁሉ ፕሮሰሶች ተጠያቂነትን የሚያረጋግጡ ናቸው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንታ አግደው የዳኝነትና ፍትህ አካላት ትብብር በክልሉ የህግ የበላይነትን ለማረጋገጥ እንደሚያግዝ ለጋዜጠኞች ገልጸዋል። ዳኝነትና የፍትህ አካላት ተብለው የሚታወቁት በዋናነት የጠቅላይ ፍርድ ቤት፣ የአማራ ክልል ፍትህ ቢሮ፣ ፖሊስ ጠቅላይ መምሪያና የማረሚያ ቤቶች አስተዳደር ናቸው። እነዚህ ተቋማት በባህሪያቸው ስራቸው እርስ በርሱ የሚመጋገብ ነው። ማለት ተቋማት ለየግላቸው የተሰጣቸው ተልዕኮ አለ። የተቋማት ነጻነታቸው እንደተጠበቀ ሆኖ ነገር ግን በስነ ስርዓት ህጎችም የሚያገናኟቸው ብዙ ጉዳዮች አሉና የእነዚህ ተቋማት በትብብር መስራት፣ በጋራ መስራት የግድ አስፈላጊ ነው። ተቋማቱ ባይፈልጉ እንኳ በህግ የሚገደዱበት ስርዓት ስለሆነ ይሄንን በትብብርና በቅንጅት መስራት በተለይ ለፍትህ ፈላጊው ማህበረሰብ አንዳንዴ በመገፋፋትና በትብብር ጉድለት የሚመጡ የፍትህ መጓደሎችን አንዱ አካባቢ የሚፈጠረው ክፍተት የሌሎችንም ተቋማት ጭምር ይዞ ዝቅ የሚያደርግ ስለሆነ በአፈጻጸም ደረጃም በፍትህ አገልግሎት ደረጃም የትብብሩ እጅግ አስፈላጊ ነው። በነባር ህጎች ያሉ ክፍተቶችን በመሙላት ከዚህ በፊት የትብብር ቻርተሮች እየተፈረሙ ነው ሲሰራ የቆየው። ነገር ግን እሱን ከፍ በማድረግ በአዋጅ ቁጥር 297/2017 የአማራ ክልል የዳኝነትና የፍትህ አካላት የትብብር መድረክ በህግ እውቅና ተሰጥቶታል።
ጠቅላይ ፍርድ ቤቱ ያስተባብረዋል። ጠቅላይ ፍርድ ቤቱ ስርም ጽህፈት ቤት ተደራጅቶለት ነው እየተሰራ ያለው። ይሄንን በማድረጋችን በጣም ከፍተኛ ለውጦች እያየን ነው ያለው። እንደተባለው ለመጀመሪያ ጊዜ ነው እንደዚህ አይነት አደረጃጀቱ በተለይ በህግ እውቅና ተሰጥቶት ሲሰራበት። በዚህ መነሻነት ከዚህ በፊት የዳኝነትና የፍትህ ዘርፉ ይሰጡ የነበሩ ትኩረቶች ትንሽ አነስ ያሉ ነበሩ። ነገር ግን በዚህ ዓመት የክልሉ መንግስትም ትልቅ ኮሚትመንት ወስዶ በክልሉ የ25 ዓመት የእድገትና የአሻጋሪ እድገትና የልማት እቅድ ውስጥ እንደ አንድ ዘርፍ ራሱን ችሎ በክልሉ እድገትን በማረጋገጥ ረገድ ያለው ሚና በአግባቡ ተተንትኖ እንዲካተት ተደርጎ ከዛ ደግሞ የተቀዳ የየተቋማቱ የ5 ዓመት ስትራቴጂክ እቅድ ወጥቶ እየተሰራ ነው የሚገኘው። ይህንን የትብብር መድረክ ጽህፈት ቤቱ እያስተባበረ የአፈጻጸም ሪፖርቶች እየቀረቡ እየተገመገሙ ያለውና ዛሬ እያካሳሳይ የዛ ቀጣይ አካል ሆኖ የሚታይ ነው። የዚህ የፍትህ ዘርፉን የ5 ዓመት ስትራቴጂክ እቅድ እስከ መካከለኛ አመራሩ ድረስ በደንብ የማስገንዘብና በሩብ ዓመት ደግሞ የተሰሩ ስራዎችን ገምግመን የጥንካሬዎችን በደንብ ለማስፋት ድክመቶችን ደግሞ ጉድለቶችን ለመሙላት ታስቦ የተዘጋጀ መድረክ ነው። በጣም ውጤታማ መድረክ ነው ማለት ይቻላል። በእቅዱም 3 መሰረታዊ የትኩረት መስኮች ብለን ከለየናቸው መካከል አንደኛው የህግ የበላይነትን እና የዳኝነት ነጻነትን ማረጋገጥ፣ ሌላኛው ደግሞ የፍትህ ተደራሽነትንና የሰብአዊ መብቶችን የማስከበር፣ ሶስተኛው የላቀ የፍትህ አገልግሎት መስጠት ናቸው። እንግዲህ የህግ የበላይነት ሲባል የወጡ ህጎችን መተግበራቸውን ከማረጋገጥ ባሻገር ሁሉ የሚታይ ነው። የሚወጡ ህጎች በራሳቸው አሳታፊ የሆኑ ተገማች የሆኑና ጥራት ያላቸው የሚመለከታቸው አካላት ሁሉ የተሳተፉበት ልማትን፣ እድገትን የሚያግዙ የሚደግፉ መሆን መቻል አለባቸው። ከዛ ጀምሮ የወጡ ህጎች ደግሞ በአግባቡ ስለመተግበራቸው የወንጀል ፍትህ አስተዳደሩ፣ የፍትሐ ብሔር፣ የአስተዳደር ፍትህ ደግሞ በአዲስ እየጀመር ነው ያለ እነዚህ ሁሉ ተናበው በአግባቡ መተግበራቸውን የማረጋገጥ ጉዳይ የፍትህ ተቋማት ኃላፊነት ነው ማለት ነው።